ቀርቦኝ እንደዚህ አስወርጄ ልክ እንደወጣሁ ጉሌ እየመጡ ነበር ስብስብ ብሎ ማለት ነው። ከዛ ምንም አላልኳቸው ዝቅ ብዬ ነው የበላሁት ሳልጠይቃቸው ማለት ነው። ከዛ በልኬ እንደሚኖርም አላውቅም ምላጭ አገኛለሁ ራሴን ማውጥበት የጫማ ክር ራሱ አልጣ ራሴ ለማጥፋት ቤት የተቀመጡትን እንዳሉት እንደዛ ማስኩኝ። የአክስቴ ልጅ ማለት አብሮኝ ነው። እኔ መድኃኒቱን ወጪ ከጓዳ እሱ ያንን እስከሚከት ማዳበሪያ ፌስታል ውስጥ ምን እስከሚከት እኔ እሱ ጋር ቼክኩኝ ማለት እሱ ጋር ልክ በሩ ጋር ስደርስ መብራት ጠፋ እና አንዬ እያለቀሰች ነበር የዛ ሰዓት ማለት እና እዛ ጨለማ ውስጥ እያለቀሰች ትቶት ወጣ። ከዛ በፊት ምን ብሎኝ ነበር ልጅሽን ፈርሜ ስጪኝ ብሎኝ ከመውጣቱ በፊት የቱን ልጅ እቺ የመጀመሪያ ልጅ ማለት ለማን ኢንፎርሜሽን ብትሞት ላትመጣ ብትታመም ላመጪ ምንም ነገር ብትሆን አጠገቧ ላትደርሺ ፈርማ ሲጠየቁት ለጊዜው መሐረም ክርስቶስ እሺ ኪዳነ ምሕረት ወርጄ ብለምን በልጆች እናንተ ከምትሰጡኝ በላይ እኔ አገኛለሁ ማለት መጀመሪያ ያለችው የምትፈሰው ቢጫ ነገር ለሷ ይጠቅማል። ለዛ ያንን ስለው እምቢ አለኝ። በቃ ህመም ነው ለኔ ማለት ነው። ስደውልለት መጀመሪያ ላይ እንኳን ማርያም ማለች እንደዚህ ያስተካክልኝ እስኪ በሷ ስለው እሷ እኛ ቤት ስትመጣ ትበላለች። እሷ እኛ ቤት ስትመጣ ይሄኛው ስለዚህ ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኛ ደህና ነን። እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ አበረታቱኝ። ዛሬ ደግሞ በጣም የሚደንቅ የሚገርም ታሪክ ነው ይዤላችሁ የመጣሁት። ብዙዎቻችን አምላክን በብዙ የምንለምነው በብዙ የምንጠይቀው የልጅ ጉዳይ ነው። እህታችን ትዳር ላይ ሆና ሁለተኛ ልጇን ስታረግዝ ከባሏ የደረሰባት ተጽዕኖ ልጁን አስወርጂው ስትባል አምላኬ የሰጠኝን ስጦታማ አሜን ብዬ ነው የምቀበለው እንጂ አላስወርድም፣ ልጄን ከማስወጣ አንተ ውጣ ብላ ሁለት ልጆቿን እያሳደገች ያለች በጣም ብርቱ ሴት ነው የጋበዝኩላችሁ። አብራችሁን ቆዩ። ከታሪኳ ብዙ እንደምትማሩ ባለሙሉ ተስፋ ነኝ። አብራችሁን መቅድዬ እንኳን ደህና መጣሽ። ስለመጣሽ ታሪክሽን ስለምታካፍል እጅግ አድርጌ ነው የማመሰግነው። እሺ መቅዲ የተወለደች በመጀመሪያ መቅደስ እባላለሁ። የተወለድኩት ፒያሳ ነው። ያደግኩት ደግሞ ከአክስቴ ጋር ነው። መርካቶ ማለት ወደ ወጪ ሰፈር የሚባለው ቦታ ላይ ነው ያደግኩት እና ያው ከዚህ ትምህርት እስከ 9ኛ ክፍል እስከ 9 ተምሬያለሁ። ከዛ በኋላ ያለው በመሀል ከ9ኛ ክፍል እየተማርኩኝ ከአክስቴ ጋር ወጥቼ ማለት ፋይናል ፈተና ላይ 3 ቀን ሲቀር ወደ 10 ለማለፍ 3 ቀን ሲቀር ከአክስቴ ጋር ተጣላሁ። ከዛ ወደ ኦሮሚያ ክልል ሄድኩኝ። ብቻዬን እስኪ ወደ ኋላ ልመልስሽና እናትና አባትሽ ጋር ለምን ማደግ አልቻልሽም? ማለት እኔ ሳድግ እናቴን በብዛት አላውቃትም እና ደግሞ አባቴን ከነጭራሽ አላውቀውም እና እናቴ ሲስተር ማለት ፒያሳ ሲስተር የምትባል እንደዚህ ችግረኞችን ሰብስባ ልጆቻቸውን ይዛ እናትየውን ይዛ ምታክል ነበረች እና እዛ ውስጥ ነበረ እኔና ወንድሜ ታናሽ ነው። ድርጅት ውስጥ ነው። ድርጅት እንደዚህ ድርጅት ሳይሆን በቃ ችግረኛ እናት ሆኖላ ታማሚ ሆኖ ልጆችም ያላቸው ማለት ነው። እና እናቴ እንደዛ ታማሚ ስለነበረች እዛ ተቀምጣ እኔና ታናሽ ወንድሜ ማለት ነው ተከታታይ ነን። እኔና ወንድሜ ተከታታይ ነን እና እዛ ነበረን። ከዛ ነው አክስቴ ካላስጨነቅኩሽ ግን ህመሙ የእናቴ ህመም የሳምባ ምች ነው።
እና በጣም ከፍተኛ ደረጃ ላይ ነበረች የዛ ሰዓት ማለት ነው። እና መንቀሳቀስ ምንም አልችልም። ከዘመዶቻችን በላይ አክስቴ እኛም ያደግኩባት እሷ ነበረች የምጠይቃት። ሰው መግባት አይችልም፣ ግን እሷ ነበር የምጠይቃት። የሚያስፈልጋትንም ምንም እዛ ምግብ መግባት አይችልም፣ እሷ ነበረች ደብቃ ይዛላት ይችላል እንደዚህ ማለት እንደዚህ ስትላት ማለት ነው። እና እዛ እያለን 5 ዓመት ነበረ ለማዘርጋ እዛ ድርጅት ውስጥ እያለን ወንድሜ ደግሞ 4 ዓመት ነበር። እና 5 ዓመት ላይ አክስቴ ይዛኝ መጣች ወደ ቆጂ ሰፈር ማለት ነው። ይዛኝ መጣች። ከዛ በኋላ እዛ መኖር ጀመርን ማለት ነው። ከዛ በኋላ ነው 9ኛ ክፍል ስደርስ ከሷ ጋር ተጣላን ማለት ነው። ስንጣላ እኔ ወደ ቡራዩም ማውቅ አይደለም እዛም ማቃቸው ትምህርት ቤት ውስጥ ያሉ ጓደኞቼ ናቸው። እዛ የሚኖር ሰው አለ ብሎኝ እዛ ሄድኩ። እዛ ሲሄድ እዛ ልጁ ተከራይቶት ከፍሎበታል፣ የወሩን ማለት የ1 ወር ክፍያ ከፍሎበታል እና አልኖረም። ከዛ እኔ ገባሁበት እሱ ብቻዬን ማለት ነው። ከዛ እንደዛ ስኖር ማለት ያቺ ወርም አለቀች። ያቺ ወር ስታልቅ አጠቃላይ ገባል ሰው ቤሰን እቃ በብርጭቆ አጠባ ማለት ነው። ስራ ገባ 500 ብር ማለት ነው። ከዛ እዛ ገባሁኝ። ኪራዩ የማይመጣልኝ 500 ብር ኪራይ ከፍዬ የምበላው ስለሌለ አጠቃላይ ገባሁኝ ማለት ነው እዛ ቤት ውስጥ። እና እዛ መኖር ጀመርኩኝ። እዛው ከፍለኛል፣ ግን በየወሩ አልቀበልም ደሞዜን ማለት ነው። እሷ ጋር ራሷ ጋር ነው ሴትዮዋ ጋር ማስቀመጥ። እንደዛ እያለን እዛው መኖር ጀመርኩኝ። ከዛ በኋላ በመሀል ጓደኛ ነበረኝ። ከዛ እዛ እያለሁ ማለት ነው እዛ ሂጂና ቁጭ እያለኝ ልጅ ማለት ነው። ከዛ በመሀል ከሴትዮዋ ጋር እቃ ሰበርኩባት። ስሰብርባት ያንን ደሞዝ ብላ ቆረጠችብኝ። የሰራሁበትም ማለት ነው ቆረጠችብኝ። ከዛ እንደዛ ስትቆርጥብኝ አይ እንደዚህ ከሚሆን ማልኩኝና ደግሞ የቤት ሰራተኝነት ገባሁ። ከዛ የቤት ሰራተኝነት ስገባ ማለት ባልና ሚስት ናቸው፣ ልጆች የላቸውም። ገባሁ። ስገባ የደጁ በር እየተቆለፈ ነው የሚሄደው፣ ክፍት አያደርጉት ይቆልፉታል ማለት ነው። እና ልክ ስትመጣ ደግሞ የሆነ ነገር ሰርቼን ብጠብቃትም ሰውየው ሽጉጥ አለውና ሁሌ ቀን በቀን ያሳየኛል ያንን ሽጉጥ ማለት ነው። አላውቅም፣ ያንን ሽጉጥ እየወለወለ እዛ ስር ይሆናል ምንም ነገር እንዳልነካ ማስፈራሪያ ነገር ይመስለኛል። እዛ ያስቀምጣል። ቲቪ ምናምን ሁሉ ነገር ዘግተው ነው የሚሄዱት። በቃ እዛ ቤት ከገባው ቀን ጀምሮ ልብስ ነበር ሳትዲ ጠዋትም ማታ የሚሆን በቃ ቀኑ ሙሉ ልብስ ነው። እንዴት የቆየ ተጠራቀመ ልብስ ማለት ነው። እዛ እንደዛ እያለ ሲቆይ ማለት በቃ በዛ ሰዓት አቅሜም አልነበረ። ያው ለስራ ምሳሌ የስንት ዓመት ልጅ ነበር? ግፋቢ ወይ 13 ወይ 15 ከዛ ስወጣ ካክስ ከዛ እንደዛ ያልኩኝ ቆየሁኝ። ከመጨረሻ ላይ እርግዝና ሲፈጠር እሱ እንትን አለ ከኔ አይደለም ማለት ወደዚህ አጠቃላይ ቤት ስገባ አልነገርኩትም፣ ያንን አያውቅም ነበር። ከዛ እንደዛ አለ ይሄ ልጅ አይ በዛ ሰዓትም ገና ትንሽዬ ልጅ ነበርኩኝ። ሄጄ ሐኪሞቹን ሳማክር መውለድ አትችይም፣ ማህፀንሽም ደግሞ የሚያዝ አቅሙ ዝቅተኛ፣ በዚህ ሰዓት ላይ እንደዚህ አድርጊ ብለን እኛ ልንነግርሽ አንችልም አሉኝ። ከዛ ያለውን ነገር ነገርኩት እንደዚህ። ከዛ ተሯሩጠው ፒያሳ አለ የግል ማስወረጃ፣ ከዛ እዛ በማሽን አስወጣ ልጅ ማለት ነው። ከዛ በማሽን ሳስወጣ ከፒያሳ እዛ ድረስ እስከሚሄድ ቡራዩ እስከሚሄድ በእግሬ ነው የሄድኩት። ካስወረድኩትኝ በኋላ እሱ ትቶኝ ሰዎቹ ቤት ሆነሽ ነው ያስወረድሽው? ማለት ሰዎቹ ያንን ሲያውቁ ከዛም ቤት ወይ አስወጡ ሲያውቁ ከዛ ቤትም ወጣ። ከዛ በቃ ደህና የማውቀው ያንን ቡራዩ ሰፈር ነው። እዛ አስወርጄ ከፒያሳ ቡራዩ ድረስ በእግሬ ሰው እና ዳይፐር ሞዲስ አላደረኩኝም። ይፈስልኝ ደም
የዛ ሰዓት ላይ በጣም ነበር የራበኝ። እርቦኝ እንደዚህ አስወርጄ ልክ እንደወጣሁ ቡሌ እየበሉ ነበር ስብስብ ብሎ ማለት። ከዛ ምንም አላልኳቸውም፣ ዝቅ ብዬ ነው የበላሁት ሳልጠይቃቸው ማለት። ከዛ በላሁት፣ እነሱ ምንም አላሉ። ከዛ በልጄ ወጣል እና ዳገት ናት እዚህ በከንቱ ጋር ነው ሆስፒታል ያለው። ከዛ ያቺን ዳገት ቀስ እያልኩኝ እንግዲህ ከነሱ ከበላ በኋላ ቀጥታ ወጣሁኝ ማለት ነው። እና ስወጣ ማለት ያለው ሆዲ ላይ ያለው ስሜት መንፈሴ እንደማለ ስራመድ ደግሞ እግሬና እግሬ የሚላላጠው አለ እና ከፍተኛ ህመም ነበር በዛ ሰዓት ማለት ነው። ግን ያንን ቢሆን ቀስ እያልኩ ወጣሁ። ከሰጋ ታክሲ አለ ቀጥታ ወደዛ የሚሄድ ማለት ነው። ግን ብር ስለሌለኝ ያቺን መንገድ እያጠያየኩ ደረስኩኝ እዛ ማለት ነው። 4 ሰዓት እዛ ስደርስ ልጁን አላውቀውም እና እጄ ውስጥ ገባና ምን ሆነሽ ነው አለኝ። ከዛ ምንም አለ እና ወርትዬሽ ነው ስለኝ እንጃ ዝም ብዬ መራሁ። እዛ እንደዛ ስለውና አሁንስ እንደምትሄጂ አታውቂም አለ። እና ሰው ቤት ትገቢያለሽ አለ። አዎ እገባለሁ ወዲያው። አዎ ችግር የለውም እሺ አከራዬ ናት አለ። እዛ እንደዚህ 3 ልጅ አላት እና ደግሞ እርጉዝ ናት አለ። ችግር የለውም አልኩት። ከዛ አብረን ሄድን። ገባሁ። ስገባ ሰው ይዤ መጥቻለሁ ብቻ አለ። አሁን ከሴትዮዋ ጋር ማለት የት ነው ኮመርሻል ስለይስ ሳኔ ምዛኔ ማለት እንጀራ ማጋገር የሚያቅተኝ የህመም ስለነበረብኝ እሳት አጠገብ አልጠጋም ነበር። የሚጥለው ስላለ እሳት አጠገብ ብዙም አልጠጋም። አክስቴ ጋርም ስኖር እንጀራ አልጋገርም ነበር ማለት ነው። እና ለዛ ስለሆነ እንጀራ መጋገር ትንሽ ያቅተኛል። ግን ካየሁኝ እለምዳለሁ አልኳት ማለት ነው። ከዛ እንደዛ እያለን እሺ በቃ አለችኝ። ገባሁኝ ማለት ነው። ገባሁኝ የህመም ስለነበረ ለሷም አልነገርኳትም ማለት ምንም ቢያመኝ ህመሜን ደብቄ ነው መቆየት ያለብኝ እዛ ማለት ነው። እንደዛ እያልኩኝ ቆየሁኝ። አሁን የውስጥ ልብስሽስ ምናምን መቀየር ብትፈልጊ ገዛችልሽ? አይ ምንም አልተነጋገርንም፣ በዛ አልተነጋገርንም። ሰው በቃ አዳሪን አደርኩኝ። ጠዋት ተነስቼ ፓንቴን አጣፍኩኝ አደረኳት። እዛም መልሼ ይችላል። ግን ምንም ቢሆን ያልፋል፣ አልፎ ልብሱ መቆሸሹ አይቀርም። ከዛ ይዛ ሰስተኝ ያው ልብስ አመጣችልኝ ከላይ ለብሶ ማለት ነው። ከዛ ከላይ ለብሶ አመጣችልኝ። አይበቃኝም ነበር ከጎን ሰፍቻለሁ ለበስኩኝ ማለት ነው። ከዛ እንደዛ እያለ ቆየሁኝ እዛ ቤት ማለት ነው። ስቆይ ኢንፌክሽን ያ ነገር ፈጠረ። ኢንፌክሽን ሲፈጥርብኝ መቅደሳ ሞሻል ምን ይችላል ባልጂ ከቤት ወደ ቀን የተቀየርኩ ነው የሚመጣው ማለት እረፍት ያስፈልጋል። በከፍተኛ ማለት አድጎም ስለነበር ያ ነገር ማለት ነው። በጣም ሲያውቁት 3 ወር ወደ 4ኛው ወር ሄደ ማለት የዛ ሰዓት እኔም ማለት አይችልም። ግን ትንሽ ከቆየ ወይ አንቺ ነው የምትሞቺው ማለት ተበላሽተሽ ነው የምትቀሪው ያን ስላሉ ነው። በቃ በማሽንም ስለነበር በጣም ያም ነበር በጣም ማለት ነው። ፓምፕ ይሄ ኳሲና ካላ እንደዛ ነው እየተሳበ የወጣው እንጂ ብዙ ሃረም ነክስቶ እና እንደዛ እየሳቡ ስላወጡት የዛን የቧንቧው ማለት የሚከቱት እንትን አለ አየሩም አለ ውስጤ ማለት ነው። እና ብቻ ያንን እንደዛ ስለሆነ ኢንፌክሽን ፈጥሮብኝ ያ መድኃኒትም ምንም እዛ ቢሆንም በስትክክል እያዋጥኩት አልነበረም። ለዛ ነው ኢንፌክሽን ይፈጣ ኢንፌክሽን እንዳይፈጠር ነው የመድኃኒት የተሰጠኝ ማለት ነው። የተሰጠኝ ይስራ ከዛ እንደዛ እያልኩ ሲሆን እረፍት ፈቀጅልኝ አልኳት ማለት ነው። እረፍት ፈቀጅልኝ ስላት እሺ አለችኝ። እዛን አክስቴ ጋር መጣሁኝ ማለት ነው። አክስቴ ጋር ስመጣ ሰምታማ ነበር ወድቃ አውራጣቷ ተሰብራ ነበር። ከዛ ቀስ እኔ እነሱ የሚከፍሉሽ እኔ ከፍልሻለሁ
እዚህ ቆይ በቃ ተመልሰሽ አትሂጂ ስትለኝ አይ ነግሬያት አልመጣም። እረፍት እንደዚህ ስጪኝ ብያት ነው የመጣሁት። ስለዚህ ድጋሚ መመለሳለሁ ከዛ እመጣለሁ ብያት እዛ አንድ ቀን አደርኩኝ። ተመልሼ ሲሄድ ልጅየው ወርቅ ሰርቆ ጠበቀኝ። የራሷ ልጅ ማለት እረፍት የጠየቅሽ ለካ ወርቅ ሰርቀሽ ነው ወርቅ ሰርቀሽ ልትሄጂ ነው እረፍት ጠይቀሽኝ ነበር አለች። እኔ አልሰረኩሽም፣ ሰርቄም ከሆነ ደግሞ ይኸው ማርያም ፊት ለፊትሽ ቤተክርስቲያን ሄደን መማለች ላላረኩት ነገር አልፈራም። አርጌው ቢሆን እኮ ተመልሼ እዚህ ልመስመጥ እና ነው እንትን አለው አይ ከዚህ በኋላ ዘይት እንደቆይ ለምሽ ያዝ ወጣሁኝ። ሰው ዳክስ ለምን ተመልሼ ሲያስገባሽ ስለዚህ ከዛ በኋላ ካስገባሁ በቃ ተመልሼ እሱ ምንድነው የዛ ሰዓት ላይ እዛ ስላስገባኝ ከኔ ጋር ግንኙነት ማድረግ ይፈልጉ ያ ነገር ስላለ ብዙም አልጠጋቸውም እና ደግሞ ኳስ ተጫዋች ናቸው እና ቤት ውስጥ 4 ናቸው አንድ ላይ የሚሆኑ ማለት ነው። እንደላችሁ ሆነ 4 ናቸው። እንዲያ ስለሆነ በቃ ስለኝ ከዚህ አክስቴ ጋር መጣሁ። ተመልሼ አክስቴ ጋር መጣሁ። አክስቴ ጋር ስኖር ወንድ ላይ አፈላጓት። ቆይ ታቋርጥሽና ጨለማ ምትቱ ምናምን ዘጋሽ። ወደ አክስቴ ጋር ስመለስ ማለት የበፊት ያኛው በሽታዬ ማለት ነው ጨለማ ውስጥ ነው ያስቀመጥኩት። ብቻሽን ጨለማ ውስጥ መቀመጥ ዘፈን የሰማኝ ብቻ በቃ ምን ከማንም ጋር ማውራት ምንም ነገር አለ እና እንደዛ እያልኩኝ እዛ ቤት መቆየት ጀመርኩኝ። ከዛ ዕለት ዕለት በቃላ የራሴ ማጥፋት ይሄ ብቸኝነት ስሜት ሰው አለመፈለግ በቃ ያ ነገር ውስጥ የተጫነ በዛ ሰዓት ሱስ ነበር። በዛ ሰዓት ላይ ምን ነው ሱስ ከዛ በኋላ ነው ወደዛ የተጠብኝ መጣሁት ማለት ነው። ከዛ ውስጥ ገባሁኝ። እንደዛ ስገባ ማለት ምንም ነገር ሳላቅ ራሴን የማመጣፋበት ነገር አላውቅም። ኬት መጥቶ እጄ ላይ እንደሚኖርም አላውቅም። ምላጭ አገኛለሁ ራሴን ማውቅበት የጫማ ክር ራሱ አላውቅም። እና እንደዛ እያልኩኝ እዛ ቤት ውስጥ ቆየሁኝ። ማዘር ስትመጣ አክስቴ ስትመጣ ወይ ወድቄ ነው ወይ እጄን እየቆረጥኩኝ ነው ማለት በቃ ዝም ብዬ ተቀምጬ እጄን እንትን ሸረክባለሁ ማለት አንዴት ምንድን እና አንዳንዱን በካፍ ተሸፈኑ እና እንደዛ እያልኩኝ ቆይ ከዛ በኋላ ያ ነገር ሲብስ ነው ወደ ዶክተር የመጣሁት። ሲብስብኝ በቃ ዶክተር ነው እንደዛ እያልኩኝም አርሴማ ተጠመቅኩኝ። ተጠምቄ ጨርሼ ወደ ቤት ከመጣ በኋላ በሳምንቱ መድኃኒት ዋጥኩኝ። ራስሽን ለማጥፋት ራሴን ለማጥፋት ቤት የተቀመጡትን መድኃኒት ዋጥኩኝ። እንደዛ ዋጥኩኝ። የአክስቴ ልጅ ማለት አብሮኝ ነው። እኔ መድኃኒቱን ወጥቼ ከጓዳ ወደ ሳሎን ገባሁኝ። ጓዳ ውጭ ማለት ሳሎን ገብቼ ተኛሁ። ምን ነገር እንዳልተፈጠረ ከዛ ተኛሁ። እሱ የዛ ሰዓት ሳጣጥር ነው የሚሰማኝ ካለ ትንሽ ቢቆይ ኖሮም ነፍሴ እየወጣች ነው። ቢቆይ ኖሮ አያገኘኝም ማለት ነው። እንደዛ ሲል ወረድ ብሎ ሲያይ እኔ እየተፋኝ ሰፈር ሰው ቀራ በላደ ይዘው ጥቁር መሰለኝ ቀላል ከዛ ይዘው ሲወጡኝ በድንገተኛ መታጠብ ነበር። ታጠብኩኝ። ከዛ ወዲያ በቃ በዚህ ከቀጠለች ተዋል እዚህ ከቀጠለች ያስፈልጋታል። ከዛ ታይካትሪሽ ተመደበልኝ። እንደዛ እያልኩኝ መከታተል ጀመርኩኝ። መሀል ላይ ግዴታ ደም ማሰራት አለብሽ በደም ማሰራት አለብሽ ተባልኩኝ። ደም ማሰራበት ገንዘብ አለ የምን ደም ታሰር ስለሚጠራኝ ነው። ከዛ ያንን አስደረግኩኝ። ከጓደኞቹ ተቀብዬ ደሜን አሰራ አክስቴ ጠይቃት የለኝ ብዙ ብር አውጥቻለሁ ላንቺ
ስለዚህ እሺ ብዬ ከጓደኞቼ ጠይቄ ደም አሰራሁኝ። ደም ሳሰራ እዚህ ላኩኝ አማኑኤል ማለት ነው። እዛ አማኑኤል ላኩኝ። አማኑኤል ሲልኩኝ ያለውን ሁኔታ ነገርኳቸው። ግዴታ ደግሞ ጭንቅላትሽ መታየት አለበት ብለው ቀጠሮ ታዘዘልኝ እና የሚሰጡት መድኃኒት አለ። መድኃኒት ብለው ሰጡኝ። እሺ ብዬ መድኃኒት ይዤ ወደ ተመለስኩኝ። ያንን ሁላ ሳረግ አክስቴ ምን ሆነሽ ነው? የት ሄደሽ ነው? ምን ተባልሽ? መድኃኒትሽን ዋጥሽ ወይ አትይም። እንዳመመሽ ግን ታውቃለች። ምንም አይነት ጥያቄ አትጠይቂም። ምንም አይነት ማለት ነው። እዛ ያን ሁላ ሲሆን ሴቶች ጓደኞች እነሱ ናቸው ካሁን ያሉት ማለት ነው። እንደዛ እያለ ቀጠልኩኝ። መሀል ላይ መድኃኒቱን ማቋረጥ ለምን? ምክንያቱም መኖር የምፈልግ ልጅ አይደለም። ምክንያቱም የሚያስደስት ህይወት ኖረኝ ተደስቼ እየኖርኩ ቢሆን ኖሮ እሺ ነው ኖር ደስ ይለኛል። ደስተኛም አይደለሁም በምኖረው ወደ አጓጉል ህይወቶች ወንድ ሶስና እንደዛ እያልኩኝ በቃ ጭራሽ እየገቡ ያን ሁላ ሳረግን አክስታት ሱስ እንደምትጠቀመኝ ውጭ አታድርሽም ነበር አለ። ተጠቃቅመሽ ተጠቃቅሜ ይገባል። እንደዛ ቀጠልን። እየባሰ ሲመጣ ቅስቴ ህመሙና ሱሱ ሲመጣ ከአክስቴ ጋር ይህን ጓደኛ ገባኝ። እዛ ሁሉም ነገር በቃ ምቹ ለኔ ጭንቀት የለብኝም፣ ምንም የለብኝም። በቃ ከዚህ እዛ መሆን አለብኝ ብዬ እዛ ጀመርኩኝ። አክስቴ ትፈልገኛለች፣ ግን ምንም ቢሆን ትፈልገኛለች። ከምንም በላይ ስጠፋ የሚሰማት ነገር አለ። እዛው ጀመርኩኝ። የልጆችን አባት አገኘሁኝ ማለት ነው። ተገናኘን ከሱ ጋር ሳይ እዛ ያለው ነገር ደስ አላለውም። እንደዚህ ነው የምኖረው፣ እንደዚህ ነው ማለት እኔ ደግሞ ሰው ስቀጥ ሁሉን ነገር ግልጽ ነው የምኖረው፣ ደብቆ የማለፍ ነገር የለኝም። እዛ ያለውን ነገር እውነቱን ነገርኩት። ስለዚህ ቤት መቆየት የለብሽም። እሱ ሱስ ዓለም ላይ ያለ ሰው አይደለም ስለሌለበት እንደዚህ አይነት ነገር ከነዚህ አይነት ነገር መውጣት አለብሽ አለኝ። እሺ ችግር የለውም ወጣ አልኩት። ከዛ ቤት ፈለገን ቄራ አገኘን ማለት ነው። እሱም እዛ ሰፈር ይቀራልሽ ቄራ ቤት አገኘን። እሷን ይመጣል ይሄዳል ማለት ነው። እናቱ ጋር አንቺ ጋር አልተዋወቅሽም? ከእናቱ ጋር አልተዋወቅሽም? እዛ መጣ። እኔ እዛው ተቀመጥኩኝ። እንደዛ እያለን ቀጠልን ማለት ነው። እየመጣ እየሄደ ማለት ነው። ከዛ እናቱ ከኔ ጋር እንዲሆን አልፈለገችም። ልጅቷ ዱርዬ ናት፣ ልጅቷ ትልቅ ናት፣ ሞተሩ ልታስቀማው ነው ትል ነበር። እዛም እያለን ማለት ነው። አታውቅሽም? እንዲሁ ማለት ነው። ከዛ በቃ እንደዛ እያለን ግን እንደዛም ሆነ አልተለያየም። ያው ፍቅር አለ ሁለታችን ጋር አልተለያየንም። ከዛ እንደዛ ቀጠል። ከዛ የመጀመሪያ ልጄን አረገዝኩኝ ማለት ነው። እሱ እየተመላለሰ እያለ ከዛ አረገዝኩኝ። ከዛ በቃ ሴት አስቀምጣል ውስጥ የቤት ኪራይ እየከፈልኩ የምታመጣት ሴት አስቀምጣል። ስለዚህ ወደ እሷ ልጅ መጣ ጀመር። ግን ምንም ነገር አይደለም። የምንተኛበት አልጋ ብቻ ነበር። አንቺ ምን ትሰሪያለሽ? በዛ ሰዓት ልጅ ስትረገዝ ቡና ጠጡ ሰራ ነበር። ግን ከዛ በፊት እሱ የመጣ ሰሞን ምንም አልነበረ። ምን ቤታችንስ ምን የምንተኛበት ነው እንጂ ሌላ ነገር። ከጓደኞቹ ጋር በልተን እንወጣለን፣ ራስ አልበላን እናድራለን። ቁርስም አንበላበት፣ ምሳም አንበላበትም ሰዓት ነበር የዛ ሰዓት። ከዛ በቃ እንደዛ እያለን ልጅ ተረገዘች። ልጅ ስትረገዝ እኔም ስራ አግኝቼ ነበረ፣ ቡና ጠጡ ሰራ ነበረ። ከዛ እሱም ሞተር ተገዛለት። ሞተር ተገዛለት። በዛ ሞተር መተዳደር ማን ይገዛለት? ቤተሰብ አይደለም፣ አያውቀውም። ቄራ ሲቆም የሚያውቀው ሰውዬ ነው የሚያሰራው ማለት ነው።
እንጂ እንደዚህ የሚያውቀው አይደለም። በቃ እየሰራ ትከፍለኛለህ ብሎ ነው ያንን ቦታ ሊገዙለት። እንደዛ እያለን በቃ መኖር ጀመርን። እኛሱም ልጄም ተወለደች። ስትወለድ እህል ያዘጋጀችልኝ እናቱ ነበረች። ከዛ እኛ ደስተኛ ነው። ቤተሰብ በነበረችበት ሰዓት ደስተኛ ነው። መታረሰችሽ? አይ እሷ አላረሰችኝ። አክስቴ ጋር መጣሽ እዚህ አክስቴ ጋር መታ ጠየቀችሽ? አማች? አይ አማች አልጠየቀች። ሰዎች ልጇን ነው ወይ አልመጣችም? አልመጣችም። አንድ አመት ሲሞላት ነው እኔ እና እሷ በደንብ የተግባባ ነው ከወንዷ ከሱ እናት ጋር ማለት ነው። እስኪ ተመልሰሽ ቤት ስትሄጂ መታ አላየችኝ። ለክርስትና አልመጣችም። መታም አልጠየቀች። እህል ብቻ ነው የላከችኝ። በቃ እንደዛ እያለን ቆየን። እኔም ታርሼ ወደ ቤቴ መጣሁኝ ማለት ነው። ከአክስቴ ቤት የገባሁት እዛ ቴጅን ላይ ከአክስቴ ጋር ነው የታረስኩት። ከዛ በቃ ወደ ቤተ ክርስቲያን እና አስነስቼ ወደ ቤት ገባሁኝ። ከዛ እስከዛ ድረስ ሰላም ነው። እራሱ ምንም አይነት ችግር የለም። ብንጣላም ጥቂት ቀን ይኸው ዋና ሚስቱን ነው የሚጋጫሉት እንጂ ሌላ ጸባ ነው። ግን በቃ እንደዛም የሆነ ከእሱ እናት ጋር መግባባት ጀመረ፣ መጠያየቅ ጀመረ። ልጄ ከፍ እያለች ስትመጣ መሄድ ጀመርኩኝ። ከዛ እሷም የመጣች ማየት ጀመረች። ለምን ነገር ማለት ነው። ከዛ እንደዛ እያለን እንግዲህ ሰላም ነው እየቆየን ነበር። ግን ሰዓት ላይ በቃ የእሱ ባህል የተቀየረ የባለቤት ከዛ አሁን መጀመሪያ ከነበርንበት ቤት ቀይሩ፣ ቤት ልቀቁልና ልጃችሁ ተመርቆ ሊመጣ ስለሆነ የእሱን ቤት ነው ያያዝ ነው። ቤት ቀይሯልን። ቤት ፈልገን ገባን፣ አገኘን ማለት ነው። በዛ ስራ ቤት ስናገኝ እነዛ ሰዎች ምን አሉ የሚያከራዩ ማለት ነው። አይ እነሱ ዱርዬ እዚህ ቤት ውስጥ አናስገባቸው እናንተ እና እንደዛ ነው። በሴትዮዋ ደግሞ ቅድሚያ የጠየቁን እነሱ ናቸው። ከእነሱ ውጭ ማንንም አናከራይ እናንተ እነሱ ነው ማከራይ እንጂ ሌላ ሰው አሉ። ከዛ እሱ እነሱ ዱርዬ ናቸው እነሱን አላከራይም ብለዋል ብሎ ሲሰማ በጣም ተናደደ ማለት ነው። እዛ ተናዶ እንደዚህ የወንድሟ ቤት አለ ከኛ ቤት በላይ ማለት ነው። ያማችሽ? እዛ ቤት ነበርኩኝ እኔም ልጄን ይዤ እዛ ቤት ቆሜ እሱ ተናዶ ሲወጣ እኔ እዛ ነበርኩኝ። ከዛ እንደ ሆዴ ውስጥ ብትቀር ይሻል ነበር፣ ልጇን ነው የምትለው። ሆዴ ውስጥ ብትቀር ይሻል ነበር። አሁን ሄደ ጦስ ልትሆን አርፋ አትቀመጥም? መጀመሪያም ብዬህ ነበረ። ምን አመጣህልኝ? ዲቃላህን ሰበሰብክብኝ እንጂ አለችው። እኔ እዛው ቆሜ ማለት ነው እየሰማሁት ዲቃላህን ሰበሰብክ እንጂ ለእኔ ደህና ነገር ምን አመጣህልኝ? እንቡር ያደርግሃል ብላለችው። ከዛ ገባሁኝና አለቀስኩኝ። ከዛ ታይ አታልቅሽ አለች። አታልቅሽ እሷ እንደዚህ ናት። ከተከራየን ከወር ነው ብቻ ትንሽ እንደቆየ ማለት ነው። እዛ ቤት ገብተን እዛ ቤት ሁለተኛ አመቷን ያንን አክብረናል ማለት ነው። የሴቷ ልጅ ማለት ነው። እሷን ሳከብር ነበረ እሱ እሷ ልጅት እዛ አከበርን ምናምን። ከዛ እኔ ምንም አይነት ስሜት የለኝም ማለት ፔሪድ እየቆየ ነው የሚመጣው። ስለሚመጣ በቃ ይሄ ምንም አይነት ደግሞ የእርግዝና መከላከያ አልጠቀምም። እያጠባሁም ስለነበር ደግሞ አይረገዝም ስለሚባል እኔ ያን ነው ሀሳብ ያለኝ ማለት ነው። ከዛ እሷ ልደት ካከበረን በኋላ በቃላ የሆነ ለምሳሌ ላይ ባህረ በዘስ ይጆብን አሁን እለዋለሁ። ሳምንት ስለ በዛማ ይሆናል እንባባለን። ለምሳሌ በቃ ሄድኩኝና ገዛ ቤት ውስጥ የሚታየው ገዛሁኝ። ስለዛ እርጉዝ ነኝ። ማማ ስንት ዓመት ሆኖ ማለት ነው? ወደ 2 ዓመት ሆኖ። እሺ ከዛ ማለት ለራሴ ግራ የተጋባሁት በቀልድ መሀል እንኳን ስለው የሚናገረው ነገር ስለሆነ ማለት ነው። ግራ ተጋባሁ። ያየሁበት ቀን ደግሞ ጨጓራዬ በጣም አመኛል። ከዛ
እናትየው ምስር ከነድስቱ አልጫ ምስር ማለት ነው ሰርተ ይዞልኝ መጥተው ነበር። አይደለም የዛው ቀን ማለት ነው። እኔ አይቼ ቁጭ ሳረገው እነሱ መጡብኝ እያየሁኝ ማለት ነው። ከዛ እነሱ ከወጡ በኋላ ነገርኩት መረገዙ ማለት ነው። ሳይሆን ሲታጥ አስቀልጃ ነው እንደ ቀላል ይወጣል። እዛ በመንግስት ስንጋቆችልን በስነ ስርዓት እናውራበት ማታ ተባባልን። እንደዚህ ተፈጥሯል። ከተፈጠረ በኋላ ደግሞ እንደዚህ አይነት ሴት አልደግሞ ምን ማለት ይወጣል ልጅ ያጣ ሲሰጠኝ ምክንያት ባይኖረው ኑሮ አይሰጠኝም። ስለዚህ መውጣት ካለባት ትወጣለች። ልጄ ስጠው እንዴት እንጂ ልጄ ማሳደግ ያቅተው አሪፍ ነው አለ እያለን ቆየ። እዛ ልክ ሄጄ ጤና ጣቢያ ብንስል የአራት ወር ሰጠው። በስመ አብ አድጓል። ጠጣሚና እንደዚህ ነው። 4 ወር ሆኗል። በ4 ወር ውስጥ ደግሞ ማስወረድ አልችልም። ብትሞቺ ነው የሚጨርሽ እግዚኦ መሀን እሺ ለዛ ነው እንደዛ እያለ ቆየ። ሲወጣ 50 ብር ያስቀምጥ የቀን እንጂ ጤፍ ምናምን ምንም 50 ብር ያስቀምጥልኛል። ከ50 ብር በላይ ከተጠቀምሽ አልከፍልም ብሎ ለሱቆቹ ይነግራሉ። ከዚህ በላይ ከሰጣችኋት ራሳችሁ ነው የምትከፍሉት እንጂ ይላል ማለት ነው። እዛ እንደዛ ያለን ቆየሁኝ። በዛች 50 ብር አንድ እንጀራ ገዛለሁ፣ አንድ ሽሮ ገዛለሁ። ያችን ሽሮ አፈላለሁ፣ ልጄን አብላታለሁ። ከሱ የተረፈው ለኔ ዘይት በባዶ አድርገሽ ታፈይና እንደዛ አድርጌ ሰራትና ያችን እንጀራ ሁለት ያለው ማለት ነው። እሷን እሷ ሲተርፋት ጡትሽስ አይደግም ነበር ይደርጋል። ግን የዛ ሰዓት ምንድነው እንዳታጠቢያት ብለኛል ማለት ነው። እሱ በዚህ ላይ ስለሆነ ግን እኔ እስከምወልድ ሰዓት ድረስ አጠባታለሁ። ምክንያቱም ይርባታል። አጠባታለሁ። እዛ ያንን ግማሽ እሷን አበላለሁ። ከእሷ አጨምቄ የተረፋትን እኔ እበላለሁ። እንተኛለን። ሲመጣ ስራት አይደለም እሱ እናቱ ጋር በልቶ ይመጣል። እዛ በልቶ ነው የሚመጣ ይተኛል። ምን ሰዓት ላይ ማለት ይሄ ነገር እንዳለ ቤቱ ግቢው ያውቃል እንደዚህ ውስጥ እንዳለ ማለት ነው። ከዛ የሆነ ቀን ላይ ቤቱን ልቀቂ እሱ አይ ማለት ቤቱን ልቀቂ አንቺ ቤት ልቀቂና ሌላ ቤት ፈልጊ እኔ ተቆረጠ አደርግልሻለሁ አለ። እሺ 2 ቀን ቤት ስፈልግ ቆየሁ። እንዴት በቃ ልትለያዩ ወሰናችሁ? ልጁን ካልወረደ እኔ ካንቺ ጋር መኖር አልችልም፣ አልፈልግም። አያፈቅርሽም ነበር እንዴት ያገባሽ? እንደዛ ላይ 2 ቀን ቤት እየፈለኩኝ ቆየሁ። ዛሬ ምሳሌ ላይ ማዘርጋ ሁሌ ቡና ይፈላል አካባቢ ማለት ነው። ዛሬ ቀን ቤት ፈልጌ ደክሞኝ መጣሁ። ብዬ ቁጭ አልኩኝ ስል ምን ነው አይ እንደዚህ እኮ ነው መሰለኝ። ጭራሽ አንቺ ነሽ ቤት የምትፈልጊው አለ። አዎ መሰለኝ። ላይ ስርዓትሽን ይዘሽ ተቀመጪ፣ መውጣት ካለበት ሲወጣል እንጂ አንቺ ከዚህ እግርሽ አይወጣም። በዛ ስለከን እዚህ ነገር አለ እንዴ? እሺ አልኩኝና ቤት መፈለግ ከፍታ ቤት ስትመቃሙ ጀመርኩኝ። ጎረቤት አያጎርሱሽም? ይሰጥኛል
እንደዛ እያልኩኝ የሆነ ቀን ማታ ላይ መጣና እንዴት መምጣት አቁሞ ነበር? አዎ አቆመ። እናትየውስ ምንድን ነው ብለሽ አልጠየኳት? ሽማግሌ ማለት ምን የሆነ ቀን መጣ። ቁጭ ብያለሁ። የግቢዋ ደግሞ አንደኛዋ መኮረኒ በቃ አስቤዛ ነገር አለ በፌስታል ይዛ እግሯ ስራ አስቀምጣው እያዋራች ነው ለአንቺ ይዛ እና መቅደስ እንዴት ነሽ ምናምን እያለችኝ እንደዚህ እያወራን ነው ማለት ነው። ከዛ ግብት አለ ቲቪ ንቅልቅል አደረገና ይዞ ወጣ ማለት ነው። ይዞ የት ነው የምትወስደው? ለእኔ ተሰጠኝ እኮ ነው። ከዛ እንደዛ ሲል ሴትዮዋ ስታወጣች ማለት ነው። ከዛ ስታወጣች ከእኛ ቢሆን ስለምንድነው የምትወስደው? ለእኔ ተሰጠኝ ነው ማለት ማለት ነው። ሞተር የገዛልኝ ሰውዬ አንድ ላይ ስታገቡ የተዳራችሁ ጎጆ መውጫ ተብሎ የተሰጣችሁ ቲቪ ማለት ነው። ለእኔ ተሰጠኝ ነው እንደዛ ከሆነ ያመጣኸውን ቲቪ ይዘህ ሄደሽ የኔን ወስዶ እናቱ ጋር ያለውን ነው አዲሱን ወስዶ አሮጌ ላይ አስቀምጥልሽ። የኔ ፍላት ቲቪ ናት፣ የእሷ ቦርጫሙ ነው። ከዛ ቀይሮ ይዞ ሄደ ማለት ነው። ከዛ ይዞ ሄደ። ከዛ እስከመመለስ አለ ልብሶችን ሰብስቤ ሲለኝ ልብስ አውጥቶ ጨርሷል። በምን በኩል እንዳወጣው እግዚአብሔር ይወቅ። ልብስ የለም ቤት ውስጥ ማለት ፋቢል ጫማ ነው ያለኝት። ከዛ ሳይ ምንም የለም። ተመልሶ መጣ። የተነጠፈው ማንሶ ነው አንሹ አለ ብርዱንሱ በኢየሱስ ክርስቶስ አንሹ እኔ ነኝ በኔ ብር ነው የተገዛ። እሺ አልኩኝ። እሱ የኔ እሱ ነገር እዛች ጋር ሴቷ ልጅሽ እኮ አለች። እዛ ግቢ ውስጥ አለ ጠበቃ ማለት ነው። ከዛ እኔ እሱ ያንን ብርድ ልብስ እስከሚከት ማዳበሪያ ፌስታል ውስጥ ሆኖ እስከሚከት እኔ እሱ ጋር ሄድኩኝ ማለት ነው። እሱ ጋር ልክ በሩ ጋር ስደርስ መባታ እና አንዬ እያለቀሰች ነበር የዛ ሰዓት እና እዛ ጨለማ ውስጥ እያለቀሰች ትቶት ወጣ። እዛ ግቢ ውስጥ አለች ጠራኋትና አናት አልኳት እና ሚስቱ ተከቦ ያ ድምፅ አለ እስካሁን የምታለቅሰው እንባ እያለቀሰች የነበረው አለ። በጣም ምን አይነት ነገር እንደዛ እያለቀሰች ድሮ ወደቱን ነበር ማማ በጣም ነው እኔ እስካሁን ከዛ እንደዛ ከሆነ እዛ ገባኝ። አሽ እንዴት ያረብኝ እንዲዝብኝ ማውራት ስላልቻልኩኝ በቃሽ ወደ ቤት ግቢ አለኝ። ከዛ ገባሁ። የሰፈር ሰዎች ተሰብስበው አንቺ አትጮሂም እንዴ ቃይዞ እስከሚወጣ ምን ሆነሽ ነው አይ በቃ አልኳቸው። ከዛ እንደዛ ቆየን። እሱ ሄደን ይሄን ተቀመጥኩ ማለት ነው። እናቱም ሽማግሌ ሰብስበው ምናምን ምን በቃ ከዛ በፊት ምን ብሎኝ ነበር? ልጅሽን ፈርሜ ስጪኝ ብሎኝ ከመውጣቱ በፊት ማለት የቱን ልጅ? እቺ የመጀመሪያ ልጅ ማለት ለማን ነው ፈርመሽ ምስል? ለእናቱ። ለምን? ከዛ የዛ ሰዓት እንደዛ ሲጠይቀኝ ፈርሜ ስጪኝ ቤት ፈልጊ ያለኝ ሰዓት ማለት ነው። ልጅሽን ፈርሜ ስጪኝ ያለኝ ብላሽ ለካ እሱ ምንድነው እናቱ ናት ያለችው ፈርማ ትስጠኝ ማለት ነው ያለችው። እዛ እቃ አይደለችም እኮ የምንከፋፈላት ልጅ ናት። ለማን እንደምንሰጣት ደግሞ እኔ ማወቅ እፈልጋለሁ አልኩትኝ ማለት ነው። እዛ እንደዚህ ስብስብ አርግተውን ተቀመጥን ማለት ነው። እኔ ነኝ እኮ ፈርማ ትስጠኝ ያልኩት እኔ ነኝ። ሽማግሌ ነው የተሰበሰበው ሰው ትልቅ ሰው ማለት የእሷ ወንድምና አንድ ደግሞ የእሱ ወንድም አለ ማለት ከሌላ ነው ማለት እሺ። እዛ ፈርማ ትስጠኝ ያልኩት እኔ ነኝ አለችኝ። ወይ እግዚአብሔር ይስጥ ከወለደ አንዳንድ ይሄንን አልጠብቅም። በፍጹም ይሄንን አልጠብቅም። ብትሞት ላትመጣ ብትታመም ላመጪ ምንም ነገር ብትሆን አጠገቧ ላትደርሺ ፈርማ ትስጠኝ ያልኩት እኔ ነኝ። እግዚኦ መሐረነ። እሺ ኪዳነ ምሕረት ወርጄ
ብለምን በልጆች እናንተ ከምትሰጡኝ በላይ እኔ አገኛለሁ። ስለዚህ ከእናንተ ምንም አልፈልግም ብያቸው መጣ። በቃ የመጨረሻ ጊዜ ማለት ነው። እንደዛ እያልኩኝ ቆየሁ። የሰፈር ሲያበላኛል፣ የሰፈር ወጣት ያበላኛል። ግቢ ደግሞ የተባረከ ግቢ ነው። ለእኔ ማዘር ከምንም በላይ ናቸው። ከምንም ያንን ያደረኩኝ በቃ የእርግዝና መውለጃዬ ሰዓት አለ የድቤት እሱ ስለፈረመ እሱ ነው ኪራይ ይከፍላል። አስቤዛ ግን የጎረቤትና ወጣይሳ እሱ ነው የሚያደርጉልኝ ማለት ነው። እንደዛ እያልኩኝ የምጤ ቀን ደረሰ። የማይደርስ እንደዛ ቆየች ማለት ነው። ባርኮቴ በ11ኛው ወሩ ነው ሁለተኛ ልጅ ማለት ነው። ጊዜው አልፎበት ነበር የወለድኩት እና ስወልደው በምጥ መርፌ እምቢ ካለ በኦፕራሲዮን የምትወልዱ ነበር ያለው። ከዛ እሺ ብዬ በቃ እኔ ማለት ምንም ቢሆን የመጀመሪያ ጊዜ በቃ ያንን ማለት እርግዝናዬም እያደገ ሲመጣ ኪዳነ ምሕረት አቅራቢያዬ ናት። ኪድዬ ይሄ ልጅ የሰጠሽ ነሽ፣ በእኔ እጅ ይሄ ልጅ አላስወቅም። እንዲወልድ የምትፈልጊ ከሆነ ግን በጸበልሽ ራስሽ አውርጂልኝ ነበር። ግን አይወርድም፣ ማደግ አለበት። ይሄ ዘር ደግሞ ነፍስ ነው የምትይኝ ከሆነ ደግሞ የሚያድግበትን መንገድ አንቺ አስተካክል። የሁሌንም መና ይቺ ናት። ሁሌ ማለት በምንም መልኩ ተቸግሮ እንዳያድግብኝ አሳድጊኝ ካልሽ የሚያድግበትን መንገድ አንቺ አመቻችልኝ እና ከዛ እግዚአብሔር ይመስገን በሰላም ምጥ ማለት ምጥ መርፌ የምወስድበት ቀን ነው ሲሄድ ማለት ነው። እሑድ ሲሄድ በቃ ምጥ መርፌ ልወልድ ማለት ነው የሚሄደው። ምጥ መርፌ ልወስድ ነው የሚሄደው። እኔ ግን ከቤት ምጤን ጀምሬ ነው ይሄድኩት እና ከኛ ሰፈር ጋንዲ ነበር መመላለሰው ብቻዬን ነው። ከዛ ምጤን ቤት ጀመርኩኝ። ቤቴን አስተካከልኩኝ። የሚይዘው ልብስ አስተካከልኩኝ። በቃ ቤቴን አስተካክዬ እንደሞል ስለማውቅ ማለት ነው። ከዛ ምናልባት እንኳን ከወለድኩ ብዬ ሻንጤን አስተካክዬ ወጣሁ። ስወጣ እያቃተኝ ቅጅሽ ላይ ስንት ብር ነበር? ያኔ እነሱ የሰጡኝ 1000 ብር ነበረች። የሰፈር ሲሰጡኝ ማለት ነው። ከዛ በቃ ወጣሁኝ። ከግቢ ስወጣ መቅደስ የለም ዛሬ እንደዚህ ቀጠሮ አለኝ እኮ ዛሬ እኮ እሑድ አይሰሩም ማለት ነው። አይ ቀጠሮ አለኝ ለማንኛውም ልሂድ ብዬ እኔ እያመጥኩኝ ነው የጀመረው ቤቴ። እዛ ወጣሁኝ። ስወጣ አንዷ ተከትላኝ ብቻሽ መሀል ላይ ከደረስ ብቻሽን ማለት እንደዚህ ነው እያለቀስኩኝ ነው የወጣሁት። በጣም ይሐዝም እያመመኝ ምንም ማለት ይከፋሽ ብቸኝነቴ ደግሞ ይከፋኛል። እዛ በቃ ወጣሁኝ። እዛ ከደረስኩ በኋላ የሚሰማኝ ለኔ ያውቀዋል። በዛ ሰዓት የነበርኩበት ሰዓት በጣም ይለይ ነበር። ምክንያቱም የሚርበኝ ሰዓት ሰው የሚያስፈልገኝ ከምንም በላይ ሰው የሚያስፈልገኝ ሰዓት ነበር። እዛ በቃ ራይድ ጠራችልኝ። በራይድ ሄድኩኝ ማለት ነው። እዛ ሄድኩኝ። ቁርጠቱም ጀመረኝ እና ምጥም አልቆየብኝ። ከምንም በላይ እናቴ ሄዳ አበላሽ የእነሱ መሳቂያ እንዳታደርጊ አይፈለግም ብለውኛል፣ ግን እኔ እፈልገዋለሁ እያልኩ ልለምናት። ከዛ በሰላም በምትተከላከልኩኝ ማለት ነው። ዶክተር እኔ እንጂ እዛ ሰዓት የደረሰችልኝ ዶክተር በጣም ትለይ ነበር ማለት ተንከባከበችኝ ዶክተሯ ማለት ነው። ከዚህ በቃ ወንድ ልጅ ነው ሲሉ የተደሰ ደስታ አለ ከምንም በላይ ማለት ነው። እዛ የዛ ሰዓት ላይ ነው ስም ያወጣሁት ለእኔ ባርኮ ስለሰጠኝ ባርኮት ብዬዋለሁ ወዲያው። ከዛ በቃ ማደር አለብሽ አሉኝ። አደርኩኝ። ማማን ግቢ ትቻለሁ ሄድኩት እነሱ ስላሉ ምንም ሀሳብ የለኝም በቃ። ከዛ
ለካ እሱ ስወጣ ተደውሎለታል። ሐኪም ቤት እየሄደች ሲባል ትግማማ ነይ ብሏል። ትግማማ ተዋስ አላልኝ። ከዛ እዛ ሆኜ ተኝቼ ማለት ነው። ጡት ያልፈናል በዛ ሰዓት ማለት ነው። መሳብም አልቻለም፣ አልፈነዳልኝም። ግዴታ ጣሳው ወተት መገዛት ብር ደግሞ የለኝም ጨርሻለሁ። የዛ ሰዓት ላይ ለሌላ የታዘዘ መድኃኒት ለእኔ ተሰጠኝ ማለት ነው። እንዴት የሌላ ሰው ትክክል ያለው? ከኔ በፊት የነበረችው አቀማመጡ ትክክል አልነበረም እና ለእሷ የሚላከው መድኃኒት ለእኔ ተላከልኝ ማለት ነው። እና ያንን መድኃኒት ሁላ ገዝቻለሁ ባለኝ ብር ማለት ነው። ገዛሽኝ? አይ አልተወጋኝም፣ ገዛሁኝ። ከዛ ይሄ እኮ ላንቺ አይደለም ምናምን አሉኝ። ከዛ በቃ ለዛ ወጪ ስላወጣው ወተት መግዣ የለኝም። ከዛ በቃ ምንም አማርጭ የለኝም። ደወልኩለት እንዲህ ብሎ እንዲህ ወተት መግዣ ከላ አካውንት ላኪልኝ እንደዚህ እያለኝ አሸኝ ማለት ነው። ሳይልክልኝም ሆነ ከዛ በቃ እዛ ያሉት ወተት ገዝልኝ። ከቤት ደግሞ ልብስ ይስጡ ጓደኛ ብር ይዞልኝ መጣ። ደውዬለት ራሱ እንደዚህ አምጣና ለምን ከሱቅ አለ የኛ ግቢ ሱቅ ተበድራ አምጣልኝ የቤት ስመጣ ሰጠዋል ብዬ እሱ በራጅ ይፈቅዳል ይዞልኝ መጣ ማለት ነው። ከዛ በቃ ልጄንም በሰላም ወለድኩት። እነሱ ጋር ምንድነው ልብስ ነበረኝ እና ያ ልብስ እርጉዝ ሆኜ ትውሰደው ብላ ነበር እናቱ ማለት ነው። ያንን ልብስ እንኳን ለልጁ ላኩልኝ ላልብሰው ይመስላቸው እሺ ምናምን ብለው ተውት። ከዛ ከምንም በላይ የሚከብደኝ ማለት እስካሁን ድረስ ማለት በቃ እንዴት ቢያስብ ነው ለምንድን ነው እንደዛ ያለኝ የሚለው ጥያቄ ምን መሰለሽ? ወልጄ ማለት ነው አባጡቴ እምቢ ብሎ ማለት እነሱ በደንብ ጭምቅ አፈንጅሉ ማለት መጀመሪያ ያለችው የምትፈሰው ቢጫ ነገር ለእሷ ይጠቅማል። ለዛ ያንን ስለው እምቢ አለኝ። በቃ ህመም ነው ለኔ ማለት ነው። ስደውልለት መጀመሪያ ላይ እንኳን ማርያም ማለት ጤነኛ ልጅ ነው ለሻል ሎቱ ስብዓት ለምን አለሽ? ምን አስበው ነበር? እና ጤነኛ ልጅ ነው ለሻል ያልኩት በኢየሱስ ክርስቶስ እግዚአብሔር ይመስገን። እናንተ ያሰባችሁ ሳይሆን እግዚአብሔር ያሰበው የሆነው እኔ ጤነኛ ልጅ ነው የወለድኩት ብዬ ስልኬት ከዛ ያንን ስልክ ዘጋሁኝ። ከዛ የሰፈር ሰው እህል ላዘጋጅላት አዋተን እህል እናዘጋጅላት ብለው ነበር ቤት እያሉ ማለት ነው። ሳልወልድ በፊት አይ እኔ ያዘጋጅላታል ማንም የሱ አማችሽ። ከዛ ምንድነው ምን ቸገረሽ ታዘጋጅ እህሉስ ምን አድርገው ታሰጥሻለሽ? ከዛ እሺ ታዘጋጅ በቃ ተባብለን እነሱም አላዘጋጁልኝም እሷን ጠበቅም ማለት ነው። ከዛ ወደ ቤት ስገባ እህሉን አምጣ እንጂ ሲባል ልጁን ካላይ አንሰጥም። ኦርቶዶክስ ናት አይደለችም? እሱ እሷ ግን አይደለችም። እዛ እንደዛ ግዴታ መጀመሪያ ልጁን ታይታለች። እዛ እንደዛ ሲሉ አይካል እህሉም ይቅር ልጁን ማለት ከእናንተ ምንም ነገር አንፈልግም በቃ እንኳን ያህል ማለት እዛ እንደዛ ብለን ቆየን። የሰፈር ወጣት በሚል አለኝ የሰፈር ውስጥ የወጣት እድር ማለት ነው። ከዛ እነሱ ተሯሩጠው እህል ማመጡልኝ የሚያስፈልገውን ነገር እነሱ ይዘውልኝ መጡ ማለት ነው። እንደዛ ታለፈ። የሰፈር ሰው ብር አዋጣልኝ። በቃ እንደዛ እያልኩኝ ማለት ያለውን ነገር አለ ጨረስኩኝ። እኔ ተነሳሁኝ አልተኛሁም። አራስ ቤት ስንት ቀን ተኛሽ? አራስ ቤት የተኛው 3 ቀን የተኛው። ከዛ በኋላ ተነሳሁኝ ሲመጣ ሁሉ ነገር ቤት ውስጥ ማድረግ ምናምን ጀመርኩኝ። በቃ ያንን ከኋላም ከፊትም
እዛ በቃ እንደዛ እያለን እቺም ክርስትናዬንም አስነሳሁ። የክርስትናው ምንም አልመጣም። እንዴት የሰፈር ሰው ሊወቅሳቸውስ አልሞከረም? ማለት የሰፈር ሰው ምንድነው መጀመሪያ እንደዚህ አይነት ነገር ሲፈጠር ነግረውታል። በቃ እንደዚህ ትተሃት አትውጣ፣ በዚህ ሰዓት ሰው የሚያስፈልግባት ሰዓት ነው፣ ለምን እንደዚህ ታደርጋለህ? ለእነሱ ነው እኮ ውርደቱ። ማለት አንቺ ጀምር ከሌላ ሰፈር ነው የመጣችው፣ ሁለተኛ ሚስት ተብለሽ አብረሽ እየኖርሽ ነው የተረገዘው ይሄ ልጅ። የእሱ ውርደት እኮ ነው ይሄ፣ ለቤተሰብ ውርደት ነው እኮ በጣም ማለት በቃ የዛ ሰዓት እሱ ምክንያት ነው የሚሰጠው ስልሽ፣ እኔ አሁን ቤቴ ቢሟላ ለሱ ሰርቼ እጠብቀዋለሁ አይደል? በቃ እንደ ሴት አቅሜ ያለውን ነገር አድርጌ እጠብቃለሁ። ካልሰጠኝ ከትና አትሰራም ይላል። አሰራም ቤት ስገባ ትሸተኛለች ማለት ትሸተኛለች። በቃ አንቺ ሰውነትሽ ትሸተኛለች። ቤቱን በስትክክል አትይዝም። ይሄን ነው የምለው ማለት ነው። ሰፈሩ ያስወራብኝ ይሄ ነው። ድሮ ሲያገባሽ ሳትሸፍም ነበር? ካረኩስ በኋላ እንግዲህ አለ ብቻ በቃ እንደዛ ነው ሲል ነበሩ ማለት ነው። እሺ ሽታችሁ አንቺ ማለት ሸርኪ ሆነ፣ ግን እዚህ ጋር የወለደው ልጁ አለ እኮ ወንዱ እንኳን እንደው የኔ አይደለም ብሎ ቢያስብ እንኳን ቢሆን እንኳን ሴት ልጅ አለችው እኮ የእሷ እናት ነሽ እኮ አንቺ። ከዛ እሱ ያንን ካረገ በኋላ ማለት ስለሷ ማሰብ ትቷል። በቃ ስለማማ ፋቢል አሁን ላይ ነው ማለት በቃላ አንዳንዴ እዛም ቦታ ላይ ሰላም ስለማይኖረው እናቱ ጋርም ሰላም ስለማይኖር አሁን ነው በቃ ማለት ልታረቅም የሚለው ይላል። እና ደግሞ ማማም አንዳንዴ እየሄደች እነሱ ጋር ታድራለች። እዚህ ግን ምንድነው እሷ እዛ በልታ ትመጣለች። ግን አንዳንዴ አለች ልጅ ከደጅ ሞልቶ ሊመስል ይችላል። ግን ቤት የሚጎልበት ሰው ዛሳት እሷ ስትሄድ እንደዚህ ያስተላክልኝ እስኪ በሷ ስለ እሷ እኛ ቤት ስትመጣ ትበላለች። እሷ እኛ ቤት ስትመጣ ይሄኛው ስለጅ እሷ እኛ ቤት ስትመጣ እኛ ጋር ትበላለች። ስለሷ አትጨነቂ ማለት ከሱ ይሄኛው ልጅ ከወለድኩኝ በኋላ አንድ ዳይፐር ነው ያለው። ለዚህ ልጅ ገዛለት እንጂ ሌላ ነገር ምንም ነገር በመንግስት ደረጃ አልሄድሽም እስካሁን አታስቢም። ግን ማለት ግዴታው ነው ማለት አሁን እዛ ቤት እያለው አሁን እያለሁበት ማለት ነው 2,000 ብር ይሰጠኝ ወር ማለት ነው። የቤቱን ይከፍላል 2,000 ብር። ግን 3,000 ብር ነው የቤት ኪራይ፣ 500 ብር እኔ ነኝ የምከፍለው። ያ ስላለ በቃ ወይ በከሰው ይጠፋብኛል የሚል ሀሳብ ስላለኝ ማለት ነው 2,500 ከየትም አምጥቼ ልከፍለው አልችልም። ያ ስላለ እፈራለሁ። አሁን ምን እየሰራሽ ነው የምትተዳደሪው? አንደኛ እንትን እሰራለሁ፣ ተመላላሽ ሰራተኛ ማለት እንዴት ሰው ቤት? ሰው ቤት ሰራለሁ። ልብስ አጠባ፣ እዛ ደግሞ ልብስ አጠባ ሰራለሁ። ኦኬ ሰው ቤት ጽዳት ነው ሁሉ ነገር ሙሉ ሰርቼ ልብስ ማጥቤ ነው ማለት ነው። እሺ ከዛ ደግሞ ተጨማሪ ደግሞ ልብስ አጠባ ሰራለሁ። አሁን ግን አንደኛ ተመላላሹን ስራ ነው ከብዶኝ ሳይሆን አጠቃላይ ሰራተኛ ቀጠረችና አቆመኝ ማለት ነው። ስለዚህ ይከብዳል በጣም። ምክንያቱም አንደኛ ለልጆች የማደርገው የግዢ ነገር ነው፣ ሁሉም ነገር ማድረግ እዚህ ያ ስላለ አሁን ለማማም ለባባ ማለት ትንሽ ልጆች ናቸው። ማማም 2 ዓመት ከምናምን አለች እና 3 ሞላት። 3 አልሞላትም። ባባም ገና 2 ዓመት አልሞላውም። እና ቢያንስ በዚህ እድሜያቸው የተመጣጠነ ምግብ ወተት ምናምን ያስፈልጋቸዋል። ያንን አሁን ታሟይላቸዋለሽ? ያንን አላሟላላቸው። ምክንያቱም እኔም ሄጄ ከምሰራበት ጋር ወይም ነገር ጠይቄ ነው ማለት ነው። ሰፈር ውስጥ የሚያውቁኝ ናቸው። አንዳንድ ነገር እያደረጉልኝ ማድረግ ስለዚህ የሚፈልጉትን ነገር በፍጹም ማድረጋቸው ግን ከሚለብሱት እንኳን አቅሙ
ለምን ልብስ እንኳን ምክንያቱም አናሚጣ ልብስ ግዢልኝ ብትለኝ አልገዛላት። ምክንያቱም እኔም አልገዛም ለራሴ። ምክንያቱም እኔም ስለብስ ከማጥብበት የሆነ ነገር ተቀብዬ ነው እኔ እንኳን የምለብሰው ማለት ነው። ስለዚህ ሌላ ነገራቸውን ለማላችሁ ምክንያቱም አንዳንዴ የምንበላው እንኳን ማዘርጋ ቡና እንኳን ተፈልቶ አለው የቡና ቁርስ ማለት ነው። ያን ነገር ሲኖረው እንዴት ደስ እንደሚለኝ እኔ እግዚአብሔር ይስጣቸው። ሰጥተው እዛ ብልቻቸው ገብተን እንተኛለን። በቃ አያስቸግሩሽም ግን ምግብ አይሉ። አሁን ምንድነው ድርጅት ውስጥ ስላሉ እዛ ድርጅት ይረዳቸዋል። እነሱ እዛ አንዴ ሙሉ ቀን ትውላለች፣ አሁን ግማሽ ቀን ነው ያለው። ስለዚህ ምግብ አላቸው እዛ ማለት ነው። ከዛ አቤት ሲመጡ ባገሉም ይችላል። የዛ ደግሞ በወር ደግሞ እነሱ ስለሚሰጡኝ ባለቿ ደግሞ ያችን ነገር ወሯ እስከምደርስ ግን ምንም ላልች ከሌለ በቃ የለም ይሰጣላችሁ ትተኛ። እንደውም እዚህ ጋር የሚመለከቱ ሰዎች ከአንቺ ብዙ ይማራሉ ተስፋ አደርጋለሁ። ምን ቢያግዙሽ የሆነ ስራ መስራት የምትችይበት ነገር ካለ እንደው ቢያግዙኝ የምትይው ነገር ካለ እስቲ ጸጋ ይበዛለ ሰው ሊያግዝሽ ይችላል። እሺ ማለት እኔ አንደኛ ነገር የምፈልገው ልጆቼ ደስተኛ ናቸው ማለት የሚፈልጉትን ይሄንን አድርጊ በዚህ መስሉ ያንን ማሟላበት ማለት ነው። ከምንም በላይ ወጥቼ የምገባበት ስራ ቋሚ ነገር ታዲያ ለምን ይሄ አለኝ ብዬ የፈለኩትን የማደርግበት ነገር ነው። አይዞሽ እግዚአብሔር መልካም ነው። አንቺ ደግሞ ትርግናት ትንሽ እግዚአብሔር የሰጠኝን እቀበላለሁ ብለሽ ወላዲተ አምላክን ኪዳነ ምሕረትን አምነሽ ባባ እንዳይሞት የሞት ፍርድ እንዳይፈረድበት አድርገሻል። እግዚአብሔርም ደግሞ አይተውሽም። እግዚአብሔር ቃል ኪዳኑን ሰጥቶናል። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ማለት ነው። ስለዚህ እግዚአብሔር አይተውም። እናትሽ አሁን ጤናዋ እንዴት ነው? ደህና ነው። ለውጣላ ትጠያየቃለች። አዎ እንደውም አሁን እንትን የማለት ሀሳብ ነበር ማለት ሁላችሁ ሶስታችንም ማለት ነው ወንድሙ አንድ ላይ መኖር ማለት ነው። አሁን እነሱንም አቅም ቢኖርሽ እነሱንም መያዝ ትፈልጊያለሽ? አንድ ላይ በቃ ስልሽ እናቴም ቢሆን እስካሁን ድረስ ባክናለች። ይበቃል። ምክንያቱም ማድረግ አለብን ብዬ ነው የማስበው። አሁን ባለሁበት ላይ ላይኖረኝ ይችላል፣ ግን እናቴ መሰብሰብ እፈልጋለሁ። አንድ ላይ ስወጣ ስገባ ከልጅ ልጆቿ ጋር ተቀምጣ ማየት እንፈልጋለን። ከምንም በላይ ከባት ልጅ እስከ ዛሬ ድረስ ደስ የሚያሳጡ ውላ የሚያድረው ይነግራል። ያው ናት ማለት ሙሉ ለሙሉ ጤነኛ ላትሆን ትችላለች፣ ግን ምንም ቢሆን አዎ ሽታዋን ነው የሚናፍቀኝ። ምክንያቱም አላውቃትም፣ ጣዕሟን አላውቀውም። ከምንም በላይ ጣዕሟን አላውቅም፣ የእናትነት ስሜቷን አላውቅም። ግን አሁን ላይ አውራት ሆና ሽታዋን እና ጣዕሟን ምናፍቀውን ባገኝ ደስ እግዚአብሔር ይችላል። ዛሬ ላይ አንቺ ይህን ራብ ማየትሽ፣ ዛሬ ላይ መቸገርሽ፣ ነገ እግዚአብሔር አንቺን የተሻለ ቦታ ሲያደርግሽ ለሰዎች እንድታስቢ ለሰዎች እንድትራሪ ነው እንጂ እግዚአብሔር ጨካኝ አምላክ ሆኖ አይደለም። እህትሽ እግዚአብሔር የተሻለ አለው። እዚህ ጋር የምትመለከቱ ቤተሰቦቻችን በእርግጠኝነት መቅደስን እንደምታዩት አይዞሽ ጀግና ነሽ እንደምትሏት ባለሙሉ ተስፋ ነኝ። ነገ ጠዋት ደግሞ እግዚአብሔር የተሻለ ነገር አድርጎላት ድጋሚ ለምስጋና ተገናኝተን የምናመሰግንበት ጊዜ ይኖራል ብዬ አስባለሁ። እስቲ እዚህ ጋር ያሉ ቤተሰቦች እንዲያግዙሽ ስልክሽንና አካውንትሽን ንገሪኝ። እሺ፣ ስልክ ቁጥሬ 0950 01 97 አካውንትሽ አካውንት 1060 22 39 93 እስቲ ድጋሚ አካውንት 1060 22 39 93። መልካም እንግዲህ ውድ ቤተሰቦቼ በዚህ በምታዩት አካውንት
የደወላችሁም እየላካችሁ መቅድዬን አይዞሽ ነገ የተሻለ ቀን ይመጣል እግዚአብሔር ካንቺ ጋር ይሁን እያላችሁ አመቷል። በገንዘብ ብቻ ሳይሆን በጸሎታችሁም አስቧል። እሷ እንግዲህ በርትታ ያንን ልጅ አልገልም ብላ ለኢትዮጵያ ለሃይማኖቷ አንድ ሕፃን ልጅ አፍርታለች በግሏ በራሷ። እንግዲህ በጸሎታችሁም አስቧት፣ አበረታቱልኝ። ላይክ ሰብስክራይብ እያደረጋችሁ ለብዙዎች አድርሱልኝ። አብራችሁ ስለነበራችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሰላም ሁኑልኝ።